እኔም የራሴን ህይወት መቀጠል እችላለሁ። ተረጋግቼ መወሰን ነው ውሳኔ። ገብቶሃል አይደል እንዴ? እኔ በቃ የምፈልገው ሰላም ነው። እዩ አልፈልግሽም ከማለት ውጪ ምንም ልል አልችልም። ከዚህ በላይ ምን እንዴ ተሸክሜ ሹሩሩ ምናምን ማለት የለብኝም እኮ አሁን ቡቡ። እኔ አንድ የፈለኩህም ይሄ ነገር እየሄደ ያለበት መንገድ ይደብራል። ሁለታችሁ ጋርም እየተፈጠረ ያለው ነገር በጣም የሚደብር ነገር ነው። ትላንትናም እኔ በቃ አለ አይደለ ሁለታችሁም ማላቃችሁ ሰዎች ሆናችሁብኝ። አንተም በጣም ተቆጥተህ ነበር፣ ሃይሚም እኔ እንጃ። እንደዛ ይባላል? አሁን አንተ ወንድ ልጅ ነህ አይደል? ለሳምንት ተውኩልሽ ግን ያው ምንም እንትን አላልሽም አይነት ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ሁሉ ሰላም? ሀይሚዬና ብሩኬ ዛሬ በምን አይነት ሁኔታ ይሆን የሚመጡት? በአስጨናቂ ወይስ ደግሞ በአስደሳች እያልን ስንጠብቅ ቅመምዬ ቀርታለች ዛሬ። ሀይሚዬ እኛ ልዕልት ባለሽበት ሰላምሽ ይብዛልን። በነገራችን ላይ ሜቢ በሌላ ቤት መታ ይሆናል ትመጣ ይሆናል እሷን በሌላ ቤት ምናምን እያልኩኝ አይቻት ነበር፣ ግን አልደረሰኝም። አላቅም እኔ አላየኋት ሁኜ ይሁን አላቅም፣ ብቻ አላየኋትም። ብቻ ግን ችግር የለውም። አንዳንዴም እረፍት ያስፈልጋል፣ ማረፍ አለባት። ነገ በሰላም በደስታ ይመጡልን ይሆናል ማለት ነው። በትዕግስት በሶብር መጠበቅ ነው ውዶችዬ። ሌላው እንግዲህ ብሩኬ ዛሬ ብዙ ነገር የተናገረው ነገር አለ ምናምን ነገርና ብሩኬ ወንድሜ ተረጋጋ። ያው ሁላቸውም አሁን ላይ ስሜት ላይ ነው ያሉት። ሀይሚዬም እንግዲህ በራሷ እልክ ውስጥ ስሜት ውስጥ ነው ያለችው። ያለፉት ነገሮች አንዳንድ ነገሮች ብዙ ነገሮች አናደዋታል ምናምን። ብሩኬም እንደገና እኔን ማንም የተረዳኝ የለም እያለ ነው አለ አይደለ። ሀይሚዬም የራሴ ሰው ምላትም እንኳ አልተረዳችኝም እያለ ነው። እና ምን ትረዳህ ምናምን የምትሉ ልጆች አላችሁ ማለት ነው። እሱ አልተረዳችኝም የሚለው ማለት ነው እዚህ ጋር ውዶችዬ። ቢያንስ ውጤቱ እስኪመጣ ድረስ ከጎኔ ሁኚ፣ አብረሽኝ ሁኚ። በጣም ከባድ ጭንቀት ውስጥ ነው ያለሁት፣ አንቺም ጭንቀት ውስጥ ነው ያለሽው። ስለዚህ ችግሮቻችንን አብረን እንጋፈጥ ብሏት ነበር አይደለ? ከዛም በኋላ አይ ምናምን ብላ ሂዳ ነበረ ሀይሚዬ ማለት ነው። እኔ አልችልም፣ በኋላስ ልጁ ያንተ ቢሆንስ፣ እኔ ይሄን ነገር ልጅ እንዳለህ እያሰብኩ መቆየት አልችልም ብላ ሂዳ ነበረ ማለት ነው ሀይሚዬ። ከዛ በመሀል እቺ እዩ እየመጣች መበጥበጥ ጀመረች። ከዛ እልክ ውስጥ አስገባቻት። ተከሰሰ ምናምን ብላ ጠራቻት፣ ወረቀት ሰጠቻት። ከዛ ምን አለች ሀይሚዬ? ይሄ ለሱ አይገባውም፣ ይሄ ለብሩኬ አይገባውም አይነት ነገር ብላ ተናገረች ማለት ነው። ከዛ ወረቀቱን ልሰጥ ድጋሜ ከቤቱ ልትሄድ ስትል አጋጣሚ ደግሞ እሱ በውስጥ ልጨርስ በቃ ምናምን ብሎ ሲያወራት አገኘች ሩም ውስጥ ማለት ነው። የዛኔ ደግሞ ሀይሚዬ ሌላ ነገር አሰበችና ሌላ ችግር ውስጥ ሌላ እልክ ውስጥ ገባሽ ማለት ነው። ከማን ጋር እልክ ውስጥ ተገባባች? ከእዩ ጋር። የዛኔም ወረቀቱን ልሰጣት ስትል ዝታባት፣ አንቺ ድጋሜ እኮ እንዳትመጪ ከእሱ ጋር እንዳላይሽ ብዬሽ ነበር ምናምን ብላ ስለተናገረቻት ያ ንግግሮች እሷን ወደ እልክ እያስገባት ነበርና ድጋሜ ሩም ውስጥ ደግሞ ስታገኛቸው ተናደደች ማለት ነው። ሩም ውስጥ ስታገኛቸው ደግሞ ብሩኬ የዛን ሰዓት በቃ ነገሮችን እሱ ለምንድን ነው እንደዚህ እንድትጓዥ የሚያደርግሽ ነገር ምንድን ነው? ለምንድን ነው የከሰሽኝ ምናምን የሚለውን ነገር ሊያወራት ምናምን ፈልጎ ችግሮችን ለመፍታት ፈልጎ ነበር ያገኛት፣ እሱ እንዳለው ማለት ነው። እንደዛ ነው እንግዲህ። እና ከዛ ውጭ ላይ ለምን አላገኛትም? ለምን ሩም ውስጥ አገኛት ሲባል ደግሞ ውጭ ላይ ባገኛት ላይክ እንደባለፈው ፎቶ አንስተው ቪዲዮ አንስተው ይልኩልሻል። ከዛ ደግሞ የዛኔ ሌላ ረብሻ ይነሳል ብዬ ነው እዚህ በግሌ ጠርቼ ያገኘኋት አይነት ነገር ብሎ መልሷል ማለት ነው። እና ሀይሚዬ ግን ያ ነገር እልክ ውስጥ አስገብቷታል። እዩም አንዳንድ ነገሮችን ስለተናገረቻት ኦልሬዲ እልክ ውስጥ ገብታለች ማለት ነው። እና ከዛም በኋላ ምን አደረገች? ኦልሬዲ ብሩኬንም ለመረዳት ሞክራለች፣ ግን ደግሞ የምትናገራቸው ቃላቶች ደግሞ እሱን እያናደዱት ነው ማለት ነው። እና ከዛ ደግሞ እዩንም መበቀል ፈለገች ማለት ትችልሻለሁ ምናምን አይነት ነገር ብላት ሂዳ ነበረ። ግን እሷ የተናገረችው ንግግር ስላናደዳት እልክ ውስጥ አስገባቻት ማለት ነው። እና የራስሽ ማድረግ ከቻልሽ የራስሽ ማድረግ ትችያለሽ አይነት ነገር ብላት ነበረ። ግን እሷ ወደ ሌላ ነገር ስለገባች ሀይሚዬም ወደ ሌላ ነገር ገባች ማለት ነው። ገባችኋ እዚህ ጋር እንግዲህ። እና እንደ ድራማው ማለት ነው ውዶች። እና ብሩኬ እዚህ ጋር እያናደደ ለምንድን ነው የሚናደደው? እሷ እኮ ናት የተጎዳችው፣ እሷ እኮ ናት የተበደለችው ምትሏላችሁ። አይኖ ሀይሚዬ ልክ እንደ ሴት ልጅ በጣም ልንረዳት የሚገባው ብዙ ነገር አለ። ብዙ የሚሰማን ስሜቶች አሉ እኛ ሴቶች
እና ያ ነገር ይሰማል። በጣም ከባድ ነው ለሴት ልጅ እንደዚህ አይነት ነገር ማለት ነው። ግን ያው ይሄ ድራማ ነው፣ እውነት አይደለም። ስነግራችሁ 100% የምነግራችሁ ይሄ ድራማ ነው። ግን እንደ ድራማው ገለጻ ስናደርግ እንደዚህ ነው በቃ ማለት ሀይሚዬ ተሰምቷታል ከምንም በላይ እና ለምን እሱ እንዴት አልተረዳችኝም የሚለው ምኑ ላይ ነው የምትሉት? ያው ብሩኬ በቃ ከጎኔ ሁኚ ያላት ሰዓት ላይ አይ እኔ ልጅ እንዳለህ እያሰብኩኝ መቆየት አልችልም ብላው ስለሄደች ነው። እኔ አላደረኩም እያልኩ እየተናገርኳት አይደለም ወይ ምናምን። አሁንስ ስለምን በነገር ትመጣለች? የአሁኗን ሀይሜን ያላቃትም የአሁኗ ሀይሜ የመጣችው እኔን አላደል እልክ ውስጥ ለማስገባት ምናምን አይነት ነገር ነው እንጂ የምር ተረድታኝ አይደለም እያለ ነው ብሩኬ ማለት ነው። ያ ነገር ነው እያናደደው ያለው። ሀይሚዬ አሁን ላይ አክቷን ሀረካቷን እያያችሁ ከሆነ ላይክ ብሩኬን በጣም ንዴት ውስጥ የሚያስገባ ንግግሮች ነው የምትናገረው። ከዛ ደግሞ እዩን ምን ያክል እርቀት እንደምትሄድ እያሳየቻት ነው ሀይሚዬ ማለት ነው። ማለት በእልክ ከሆነ ምን ያክል እሷን ምን ያክል እርቀት መጓዝ እንደምትችል እያሳየች ነው ለእዩ። ግን ደግሞ አንዳንድ ነገሮችን ደግሞ ብሩኬ ላይክ እኔ አላደረኩም፣ እኔ ከሷ ጋር ምንም ነገር የለኝም፣ አልፈልግሽም እያልኳት ነው፣ ግን ዞር አትልልኝ አለች ምናምን አይነት ነገር እያለ ሲናገር ሀይሚዬ ደግሞ መሀል ላይ መታ ደግሞ ይሄ ነው ስትለው ላይክ እሷና እሱ ሌላ ግንኙነትና እንዳላቸው አድርጋ ስትናገረው በቃ ይናደደ ያ ነገር ነው እያናደደ ያለው ማለት ነው። እና ያን ነገር ትታ እልክ ውስጥ መግባቱን ትታ ለምን እኔን አልተረዳችኝም አይነቱ ስሜት ውስጥ ነው ያለው። ገባችኋ? ሀይሚዬ ደግሞ በቃ ከዚህ በፊት ብዙ ነገር ታግሳ ቆይታ አሁን ደግሞ እዩ ሀይሚዬ ነበረች በእዩ ቦታ ሆና ያን ነገር መናገር የነበረባት አይደል? እዩ ደግሞ አሁን ላይ ዛሬ መጣ አንቺ እንደዚህ ዘወር በይ እሱ ጋር ላይሽ አልፈልግም ምናምን እንደዚህ ስትላት ደግሞ እሷን እልክ ውስጥ አስገባቻት ማለት ነው። የእዩ ንግግር በጣም አስከፍቷታል። በዛ ላይ ደግሞ ከብሩኬ ደግሞ እየተረዳች ያመጣችው ነገር ወይም ደግሞ ለምን ብሎ ጥያቄ የፈጠረባት ነገር ሀይሚዬ እንዳየሁት እኔ ላይክ እሷን ለምን ከኔ ጋር ያወዳድራታል አይነት ነገር እኛም እያልን ነው። እሱን ለምን ታወዳድራታለች ምናምን እያልን ነበረ ማለት ነው። ግን ደግሞ ያው እዛ ጋር ሲናደድ እሷ በምትናገረው ንግግር ሲናደድ እናንተ በቃ እንደዚህ ነው እናንተ በሁለት እንትን እያደረገ ነው የሚናገረው እና እሱን እንዲናገር ደግሞ አትፈልግም ሀይሚዬ ማለት ነው። እና ከዚህ በኋላ የሚበጀው ምንድነው? በቃ ብሩኬም ተረጋግተህ ሀይሚዬም ደግሞ ተረጋግታ እልክ ውስጥ መግባቱን ትታ። ምክንያቱም ይሄ አንደኛ ክብሯን የሚመጥን ነገር አይደለም፣ ክብሯን ዝቅ የሚያደርግ ነው። ሲቀጥል ደግሞ የሚመጥናት ሰው ጋር አይደለም አሁን ኮምፔር እየሆነች ያለችው። እሷ ጋር መወዳደር የለባትም ሀይሚዬ ማለት ነው። ምክንያቱም በቃ ይሄን ነገር ትታ ወይ ብሩኬን በቀጥታው ተረድታው ምናምን ከጎኑ ሆና ውጤቱ እስከሚመጣ ድረስ መጠበቅ ነው። አሊያም ደግሞ በቃ ሁሉን ነገር ትታ ራሷን ማዳመጥ አለባት ብዬ ነው የማስበው ማለት ነው። ያ ካልሆነ ወደ ሰላም መምጣት አይቻልም። ዛሬ አሁን ተናግሯል ብሩኬ ማለት ነው። እልክ ውስጥ እኔ መግባት ጠፍቶኝ አይደለም ምናምን እያለ ነበርና እሱም አሁን ሌላ እልክ ውስጥ ገብቶ ደግሞ ሌላ ጦርነት ሊፈጠር ይችላል። ድራማውን በዚህ መንገድ ሊቀጥሉት ይችላሉ። አሁን ብሩኬም ላይክ እንደ ሀይሚዬ ሌላ እልክ ውስጥ ገብቶ ደግሞ ሌላ ችግር አመጣ ማለት ነገሩ በቃ ጭቅጭቅ ሆነ ማለት ነው። በቃ በዚሁ መቀጠል ሊኖርባቸው ነው ማለት ነው። ድራማውን ሊያስረዝሙት ነው ማለት ነው እንደዚህ እያሉ ገባቸው። እንደዛ ሲሆን ደግሞ ሀይሚዬም ልትጎዳ ትችላለች። እሱ በሚያረጋቸው ነገሮች ምናምን አሁንም እልክ ውስጥ ገብታ ነው እንደዚህ አይነት ነገር ውስጥ የገባችውና የዛኔ ደግሞ ሞርዛን እሷም ሊከብዳት ይችላል ሀይሚዬ ማለት ነው። ሶ እልክ ውስጥ እንዳይገባቡ ሀይሚዬም አሁን እልኳን ትታ ብሩኬን ጎን መሆን ነው ወይም ደግሞ እንዳልኳቸው ራሷን ማዳመጥ ነው። ብሩኬም ደግሞ ይሄ ማመነጫጨቁን ምናምን ነገር ረጋ ብሎ ማሰብ መቻል አለበት። ከእዩም ጋር ሊያወዳድራት አያስፈልግም ማለት በቃ እዩ ናት ህይወቱን እየበጠበጠች ያለች ልጅ ነች። በዛ ልክ ክብር መስጠት አያስፈልግም። በቃ ውጭልኝ ከህይወቴ ብሏል። መውጣት አለባት አይደለ? መውጣት አለባት። ዛሬ ደግሞ ያየሁትን ላሳያችሁ። ትናንትና አሁን የያዘችው ቴሌፎን የያዘችው ስልክ ማለት ነው እዩ መግቢያ ስትሰራ ኢንትሮ ስትሰራ የሀይሚዬ ስልክ ነው እና አውጥተውታል። ቲክታክ ላይ ጨረቃ ፋሚሊ መፈልፈል ነው ነገሮችንና አውጥተውታል ማለት ነው። እና አንድ አይነት ነው በቃ የሀይሚዬ ጋር ራሱ ስልኩ ነው። የብሩኬ ነው ምናምን እየተባለ ነበር። የብሩኬን ከትናንት ወደ አይታችሁ ከሆነ ጥቁር ነገር ነው፣ ቡኒ ይሁን ጥቁር ነገር ነው የብሩኬና የሀይሚዬ ደግሞ የሆነ ሰዓት ላይ ታስታውሱ ከሆነ ፖርሳ ይዛ ምናምን የሆነ ሱሪ ለብሳ አይነት ነገር ብቻ ሸሚዝ ለብሳ በር ላይ ሆና ማንን ነው ሚኮን ነው ማን ነው ነው አይደለም ሄኖክ ጋር የተገናኙ ሰዓት ላይ የዛኔ የያዘችው እንትን ነው
ስልክ ነው ማለት ነው ውዶቼ። እና የሀይሚዬ ስልክ ነው ማለት ነው። እና አመጣላችኋለሁ እዚህ ጋር ታዩታላችሁ ውዶቼ። ድራማ ነው ይሄ 100% ድራማ ነው። ግን በድራማው ወደ ሰላም መምጣት ከፈለጋችሁ ሀይሚዬና ብሩኬም መረጋጋት አለብህ፣ ወደ ራስ እንትን ማለት አለብህ። ሀይሚዬም ደግሞ ይሄን ነገር በቃ ከእዩ ጋር መወዳደር የለብሽም። አንቺ የተከበርሽ ሴት ነሽ። አንቺ በቃ ነገሮችን የምታስተውይ ነገሮችን ማገናዘብ የምትችይ ያርቀሽ የምታስብ ልጅ ነሽ። ከሷ ጋር እንትን ማለት የለብሽም ማለት ነው ሀይሚዬ። ብሩኬም ደግሞ ሀይሚዬን ከሷ ጋር ልታወዳድራት አያስፈልግም ማለት ነው። ወደ ሰላም ንቶሎ በቃ ይሄን ነገር ትታችሁ ወደ ሰላም ንቶሎ። አልተረዳችሁ። የሚረዳ ይረዳሃል ብሩኬ፣ የማይረዳ ደግሞ የራሱ ጉዳይ። የሰው ልጅ አስተሳሰቡ በጣም የተለያየ ነው ሁሉም ማለት ነው። አንድ አይነት አይደለም። ሁላችንም አስተሳሰባችን ይለያያል። የተረዳንህ ተረድተንካል። ምንድነው ጥፋቴ ምናምን ያልከው ነገር አለ። እሱ እንደ ጥፋት ከተቆጠረ ከ6 ወር በፊት ያለው ነው እንደ ጥፋት የሚቆጠርብክ እንጂ ከአዲስ አበባ ወደዚህ ስትመጣ አሁን ላይ ላስተካክል ምናምን ብለህ ተናግረክም ስለነበር እሱ ጥፋት አይደለም። ግን ደግሞ ለሀይሚዬ መናገር ማሳወቅ ነበረብህ። እሱ ጥፋት ነው። ሌላኛው ጥፋት ደግሞ ከ6 ወር በፊት ለምን አገኘሃት የሚለው ነው ጥያቄ ምልክት የሆነው ኦዲየንስም ላይ ሀይሚዬም ላይ ማለት ነው። እሱ ደግሞ አንተ እኔ ፈልጌ አላገኘኋትም አልክ። እሷ ደግሞ ፈልጎ ነው ያገኘኝ፣ ደውሎ ሆን ብሎ ነው ያገኘኝ አለች። አንተ አጋጣሚ ነው ያገናኘኝ እንጂ እኔ እሷን ብዬ ሂጅ አይደለም፣ ስለተናደርኩ ረፍት ላርግ ብዬ ነው ሄድኩት አልክ። በቃ የማንኛችሁ እውነት ይሁን አለሁ አለም። ብቻ ግን ጊዜ ሁሉንም ነገር ይፈታዋል። ጊዜ እስኪፈታው ድረስ ደግሞ እናንተ ወደ ሰላም መምጣት ከፈለጋችሁ ከእልክ ወይም ደግሞ መከባበር መቻል አለባችሁ። ከእልክ ወጣችሁ ማለት ነው። ይሄን ነው የምለው ውዶችዬ። ሀይሚዬ የኛ ልዕልት እንግዲህ ዛሬ የለችም። ብቻ ግን ነገ በደስታ ይመጣሉ ብዬ አስባለሁ። በዓልን ግን በዚህ መንገድ ከሆነ ይደብራል። የምሬ ነው። እና ታረቁ ፍፄ ወንድሜ ደግሞ ሁሉንም ነገር መተው አለብክ እያለ ነውና ምንድነው መተው ያለበት ፍፄ ደግሞ ማለት ነው። ታብሌሉን አይቼ ምንድነው ምን ብሎት ነው ምናምን ብዬ ሩጭ ስገባ ምንም ነገር አልተናገረም። እንዲሁ አንገቱን እንዳቀረቀረ ቪዲዮ አለቀ። ብሩኬ ብቻ ነው ዛሬ የተናገረውና ፍፄ ይገርመኛል። ብዙ ጊዜ ወደ ካሜራ ፊት ለፊት የሚቆመው ከስንት አንድ ጊዜ ነው ማለት የሆነ እንትን ይላል። መግቢያ ሲሰራ ኢንትሮ ሲሰራ ነው ትንሽ እንትን እያለም ቢሆን ደፈር ብሎ የሚቆመው ፊት ለፊት እንጂ ሰው ምናምን ጋር ሲያወራ ሁሌ አንገቱን አቀርቅሮ ምናምን ነው እና ያስቀኛል። እና ይሄ የችኩል ውሳኔ ወይም ደግሞ አለ አይደለ ይሄ እልክ ውስጥ መግባት ነገር ምናምን እንዳይፈጠር ያን ነገር መተው መቻል አለበት ማለት ነው ውዶችዬ። እና እንግዲህ ሀይሚዬና ብሩኬ መቼም አይለያዩ። የኛ አወዛጋቢዎች እኛን እያወዛገቡ ነው እንጂ እነሱ ሰላም ናቸው ውዶችዬ። ለማንኛውም እስኪ አንድ ነገር እንትን ልበላቸው። ይሄንን እያያችሁት ነው፣ ስልኩን እያያችሁ ነው። አንድ አይነት ነው የሀይሚዬ ስልክ ጋር ማለት ነው። እንደምታዩት አንድ አይነት ነው ስልኩ። እና ወደ ራሳችን ሁላችን የምንመለስ። እነሱ እየሰሩ ያሉት ስራ ነው አለ አይደለ? ወንጀል ነው የምንገባው የምላችሁ ብዙ ጊዜ ለዚህ ነው። እኛንን ወንጀላችንን ተሸክመን ዝም የምንለው እንጂ እነሱ እዛ ጋር ስራና ስራ ብቻ ነው የሚሰሩት። ይተዋወቃሉ ሁላቸውም ማለት ነው። እንዴ በቃ መባነን አለብን። አንዳንዴ ነገሮች ላይ ቶሎ እንትን ማለት አለብን። ገባችሁ? ሁሌ አዲስ ሊሆንብን አይገባም። ይሄ ድራማ እኮ አልቋም። በሰላም በፍቅር ይመጣሉ ነገ። ከዛም በኋላ ደግሞ ቆይተው ደግሞ እንደዚሁ አይነት ድራማ ሊያመጡ ይችላሉ። የዛኔም ልናለቅስ ነው። የዛኔም ሰውን እየተሳደብን እየዘቀዘቅን እስከ መቼ? መማር አለብን። ወደ ራሳችን መመለስ አለብን ወዶቼ።